ጉድ ነው እናንተ። ጉድ ሳይሰማ መስከረም አይጠባ አሉ። ይኸውላችሁ የእናቱ ቀብራራ የእናቱ ምንድነው አንበሳ ነው የሚሉት ላሞቹ የላሞቹ ቅምጥ ማለት ነው። እና ለወንድሙ ባደራ መልክ መኪናውን ሰጥቶ እንደሚሄድ ሰማሁኝ። አሁን ማለት ነው ሰጥቶት ነው የሚሄደው የሚባል ነገር ሰማሁኝ። ሌላ ደግሞ ያበሳጨኝን ነገር ልንገራችሁ። ብሩኬ እኮ ቤት ከሀይሚ አካውንት ገዝቶ በሀይሚ ገንዘብ አልገዛም ያሉ ቅንቅናሞች አሉ። ደነት ደንቆሮ ስለሆኑ ለነሱ ላስረዳቸው ፈትፍቼ ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። በጣም ነው የገረመኝም ያሳዘነኝም በጣም ማለት ነው። ሰውን እንዴት በምን አይነት መንገድ አንደርስታንድ እንደምታደርጉ በጣም የሆናችሁ ደንቆሮ የወረዳችሁ ሰዎች አላችሁ። ይሄ ቪዲዮ ለእናንተ ነው። ብሩኬ ከሀይሚ አካውንት አውጥቶ ገንዘብ መኪናም ሆነ ቤት እንደገዛ ይቆጠራል። ምክንያቱም ሀይሚ ማለት ለብሩኬ ሉተሬ ናት። በቃ አሌለ የሆነ ሉተሬ ትጥላላችሁ አይደለ? ድንገት የሚወጣላችሁ እድል አሌለ እንደዛ ነገር ማለት ነው። እና ይሄ እሷ የረገጠችበት ሁሉ እግሯ በረከት ነች። በሱ ህይወት ውስጥ ሀይሚ ስጦታ ነች፣ በረከት ናት። ያንን ተግንዛቤ አላዋለውም። እኔ በጣም ደስ ያለኝ ነገር ደግሞ ወንድማማቾች በጣም ትጠቃቀማላችሁ። በዛ አጋጣሚ በጣም ደስ ትላላችሁ። ጥቅም ነገር ትወዳላችሁ ማለት ነው። በጣም ደስ ትላላችሁ። እና ልጅቷን የመናገር ሞራን የላችሁም። እሷ በገንዘቧ አልገዛችለትም ቤት፣ እሷ በገንዘቧ መኪና አልገዛችለትም ምናምን ነገር። እኛ እያልን ያለ ነው መኪናና ቤት እስከሚያስተካክል ነበረ ወይ ፍቅር ሲያጫውታት የነበረው? ለምን በዚህ ልክ መዋሸት አስፈለገ? ለምን በዚህ ልክ በሚዲያ እሷን ማገርጣት ለምን ፈለገ? ለምን ምንድን ነው አላማው ነው እያልን ያለ ነው። በግልጽ አማርኛ ማለት ነው። ያው እኛ ስማርት ስለሆነን የምናወራው ነገር አይገባችሁም፣ አትረዱም። ምክንያቱም ድፍንቅል ናችሁ አንዳንዶቻችሁ። የሆነ አሌለ ወንድ ልጅ አክብሩት፣ ናቁት አልልም። በእርግጥ ግን በዚህ ልክ ደግሞ አትጨማለቁ። ሴት ልጅም ተበዳይ ዝግ አለች። ጊዜ እድሜ ምናምን የሚባል ነገር አለ። ተስፋን ተሰጥቶ ተስፋን ማጣት የሚባል ነገር አለ። እናንተ በቃ አሌለ ወንድ ልጅ እኮ ነው እሱ 50 ዓመትም ሞልቶት ቢያገባ መውለድ ይችላል። ሴት ልጅ ግን የእድሜ ገደብ አላት እና የሆነ ደግሞ ያለ ቦታዋ መቆየት የለባትም፣ ያለ ቦታዋ መቀለድ የለበትም። አይደለ እንዴ? ስለዚህ እጁን ይዛ እዚህ ያደረሰችው ሀይሚ ነች ከፈጣሪ በታች። እና የእሱ ጓደኞች አንድ እርምጃ አልተራመዱም። 100 ሺህ 200 ሺህ እንኳን መግባት አቅቷቸው 150 ሺህ መግባት አቅቷቸው እያለቃቀሱ ነው። እሱ ከጓደኞቹ ተነጥሎ ከእሷ ጋር ከሆነ ጊዜ ጀምሮ ያውቀዋል። ህልናው እኮ ጠንቅቆ ያውቀዋል። ነገር ግን ደግሞ እንደዚህ በስተመጨረሻ ሲያገኝ፣ ማንም ሰው እኮ ሲያገኝ የመጣበትን የሆነ የሚረሳ ሰዎች አሉ። አንዳንድ ሰዎች የመጡበትን ቶሎ ነው የሚረሱት። ኖ መረሳት የለበትም። ሀይሚ ፍቅር ነው ያሸነፋት። ነገር ግን ደግሞ በዚህ ልክ ደግሞ እሷ አልገዛችለትም፣ እሱ ለፍቶ ነው ጥሮ ነው ምናምን ነገር። ጥሮ ነው እንዴ? ለፍቶ ነው እንዴ? ተው እንጂ ታዲያ። ከዛ በፊት ከሀይሚ ጋራ ሳይገናኝ በፊት አልጣረም አልለፋም ማለት ነው። አልጣረም አልለፋም። አሁን ሀይሚን ሲያገኝ ነው መጣር የጀመረው መልፋት የጀመረው። አዝላችሁት ዙሩ። ፍቅር የሚፈልግ ሰውና እኮ ጥቅም የሚፈልግ ሰው ያስታውቃል። ምክንያቱም ጥቅመኛ ሰው በጣም ማስመሰል ይወዳል። እኔ ማለት ነው ብሩኬ በጣም የሚያናድደኝ ባህሪ ያለኝ ምንድነው እሱ እናቴን እወዳለሁ እኔ ሴት ልጅ ነኝ ምናምን እያለ ካሜራ ላይ መጥቶ ይቀባጥራል። ሀይሚ ሴት አይደለችም ወይ ነው? ለአንተ ሀይሚ ወንድ ነች? ለአንተ ሀይሚ እናት አትሆንም? ለአንተ ሀይሚ የእናትን ቦታ አትተካም? ጥያቄ ነው። ምንድን ነው አላማክ? እናቴን እወዳለሁ ካልክ
እናትም ሴት ናቸው፣ ሀይሚም ሴት ናት። በእናት ቦታ ላይ ሀይሚን መሳል አለብክ። እኔ ለእናቴ እናቴ የከፈለችልኝን ዋጋ ጠላ ሸጣ ነው ያሳደገችኝ ምናምን ይሆናል የለ ትርገበገባለክ። እኔም ለእናቴ ቦታ አለኝ፣ እወዳታለሁኝ። እናቴን በማንንም ልተካት አልችልም፣ ከማንም ጋር ላወዳድራት አልችልም። ነገር ግን ደግሞ ልክ አለው። ከእናቴ ጋራ አብሬ አልኖርም፣ ዘላለም እኖራለሁኝ። እስካለሁኝ ድረስ የማደርግላትን ነገር አደርግላታለሁ የቻልኩትን። ነገር ግን ደግሞ እንደዛ ቂጤ እስከሚርገበገብ ድረስ አላሽቃብጥም፣ ፍቅረኛ እንዳውን እያደረግኩኝ። አንተ ግን በጣም አሽቃበጥክ፣ ቂጤ እስከሚርገበገብ ድረስ አሽቃባጭ። እኔ በጣም ነው የምትገርመኝ። ልብ ይስጥክ፣ የእጅህን ፈጣሪ ይስጥህ እግዚአብሔርን። ይሄ መኪና ሰጥህ ለወንድምህ አደራም ሆነ ስጦታ ትችላለህ መስጠት። ለሀይሚ ምን የሚቆጫት ነገር የለም። ለሀይሚ ምናልባት የሚቆጫት ያለ ቦታዋ መገኘቷ ሊያማት ይችላል፣ ጊዜዋ ሊያናድዳት ይችላል እንጂ ይሄ ጥቅማ ጥቅም ተሰጣጣችሁ አልተሰጣጣችሁ ምንም አይመስላትም። ምክንያቱም እናንተ መልሳችሁ ጥቅመኛ ነሽ፣ ጥቅም ስላየሽ ነው ተመልሰሽ የመጣሹ ብላችሁ ጀጅ አደረጋችኋት። ይሆን ብለን ዝም አልን። ኮመንት አንብቦ ሊሆን ይችላል ብዬ ነው እኔ ዝም ያልኩትኝ። ነገር ግን ደግሞ ለካ የእሷን ስም ለማጠፋት ራስህን እንደ ጨዋ አድርገህ ስለህ ከዛ ራስህን ነጣ ለማውጣት ዙራ ጥምጥም ድራማህን ሰራክ። አሁን ፍትልክ ብለህ ልታመልጥ ነው። አንተ እኮ አሮጊት እኮ ነች በገንዘብ የገዛችክ። ፎቶዋን እለጥፍላችኋለሁኝ። አንተ ለዛች ባልቴት ገንዘብ አሸንፎክ ልትሄድ ነው። እናቃለን እኮ ማን እንደሆነ ውጭ የሚወስድክ ጠንቅቀን እናቃለን። ገባክ? ገንዘብ አሸነፈ ፍቅር። በጣም የሚደብረውና የሚያናድደው ነገር ቢኖር አንዳንድ ጊዜ የመጣበትን ሰው ሲረሳ ምናምን ነገር በጣም ያናድደኛል። እኔ በተለይ እንዳንተ አይነቱ በጣም ነው። በቃ እኔ ራሴ ህይወት ራሱ እንደዛ አላናደደኝም።